ይላል ተቀንጠስልኝ ብሎ በአደባባይ ስትከዳ ባልታወቀ ምክንያት ከንፈሯ ፈነዳ ስትል ዶሯ ትልነግጥ ነው ይፊት ተጠንቅቂ ቀቀቀፋ ክፉ በሆኑብኝ ቀኖች ፈንታ ደስታና ጠገበኝ እኔ ጌታ ፕሮግራማችን እንዴት አየው ያየው እኛም ኮራን በእናንተ እኛም ኮራን ወይ የደስታም ባህ ነው ማለት ሰው ገንዘብ ይንቀሳቀሳል የሆነ ሳንቲም ይዛዛራል እዚህ አካባቢ እንዲህ ብዬ ገባሁ ጀግነት ቀይሯል ትሞት እንደሆነ ይታያል እነሱም ሁሉም በቃ እንትን ስትሉ እንትን እምለው ዛሬ አብሬያቸው እንትን ለማለት እንትን ስላለኝ በእውነት አልቅሰን ነበር የመጣ ነው ከዚህ የበለጠ ደስታ የለም ለእግዚአብሔር ነው የተመሰገነ ይሁን በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ጥሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ቁራሌ ሆኜ እንደምታውቁኝ ጆንያ ይዤ በአባይ ቲቪ እመጣለሁኝ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ጣቢያው ልጆች ቆይ ጣቢያው ዝም አለ አንተ ረበር አይዞ አሁን አይነክስህም ቆይ አይነክስህም ቆይ የኔ ጌታ በቃ ወይ ልቀቀው ደምሴ ጋር ኢትዮጵያ ውስጥ አይዞ ይሄው አጨብጭቡለት በጣም ዋሸው እንዴን በጣም ነው የሚወደው ሁሉ ጊዜ ነው የሚከታተለው ዛሬ እናቱን አስቸግሮ ዋሸው እንዴ ካልመጣው ብሎ እዛ ጋር ቁጭ ብሎ ደምሴቱ ጋር ነው ስንለው ቦታውን እያሳየኝ የታል ቆይ ፍልፍሉ የታለ አሳይም በእጅ ፍልፍሉ የታል ይሁንና ማርክዬ ፊትን ሸፍና አጫውት እዚህ ጋር ዜዶ የታለ ጎበዝ ይሄ ማን ነው ደምሴ እኔ ማን ነኝ እኔ ማን ነኝ እስቲ አብረን በል ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ አባይ ቲቪ ላይ አለ ሁራሴ በቃ ሸኘው ቻው በላቸው እሺ ክቡራትና ክቡራን ተመልካቾቻችን ዋሸው እንዴ ተጀምሯል ዛሬም እንግዲህ ቀጠሯችንን አክብረን ተገኝተናል ማርቆስ ጥሌ ዜዶና ፍልፍሉ እንኳን እልል አሉ ሁላችንም እንግዲህ ቀጠሯችንን አክብረን ዛሬ ተገኝተናል አይደል እንዴ ዋሸው እንዴ አሁንም ተጀምሯል በመጀመሪያ እንግዶቻችንን እንጋብዛለን ማን ይጋብዝ እነሱ ፍልፍሉ ይቻላል እንዴ ለእንግዳ እኛን እንጠርበልኝ ጸግዬ እንደምን አለን ጤና ይስጥልኝ ማን እንበል ለተመልካቾች እንግዲህ ከእውነቱ እነሳለሁ ምን እንደምታውቁት ጸጋዬ ብርሃኔ ይግለጡ ግለጡ ገላልጡ ጣፋጭ አለ ውስጡ ማየኛ ጣፋጭ አለ ውስጡ
እናመሰግናለን። ይሄ እንግዲህ እናቴ ያወጣችው ሲሆን እኔ ግን ለኔ ያወጣሁት ተመላሽ ዜጋ ይባላል። ውሎ ገባ መንገደኛ ይባላል። ልመለስ ነው የመጣሁት። ዩዘንድ ሰው ነኝ እኮ ግን ቋሚ በሆነም አመሰግናለሁ። እንትናስ እንዴት ሆነ? እንትኑ እንዴት ሆነ? እስቲ ንገረኝ። እንትኑማ ወይ በዚህ እንትን እንደው እንትን ልበላችሁና በዚህ እንትን ሁልጊዜ ቤት የሆኜ ነበር እንትን ስትሉ እንትን የምላችሁ እናንተም እነሱም ሁሉም በቃ እንትን ስትሉ እንትን እምለው ዛሬ አብሬያችሁ እንትን ለማለት እንትኔ እንትን ስላለኝ በእውነቱ እንትን ባለ እንትን ፊታችሁ እንትን ብዬ እንትን እላችኋለሁ። እንኳን እንትን አላችሁ። መልካም እንትን ይሁንላችሁ። ጸጋዬ ብርሃኔ በጭብጨባ ወደ መቀመጫው ጸጋዬ ብርሃኔ እንደዚህ ነው እኮ ረጅሙን ግዙፉን ሰውዬ እሳቸው እንደዚህ ናቸው። እንዲህ ይሉትና እዚህ እንዲወርድ እንዲስም ነው። አልሳምክም አንተ በልተው እንኳን ለእንትን መጣለን። ተወዳጁ ተዋናይ ደራሲም ነው ድምፃዊም ነው። በተለይ ለረጅም ዓመታት በብሔራዊ ቲያትር ለበርካታ ጊዜያት በደራሲነት በድምፃዊነት በትወና በበርካታ ስራዎች ያበረከተ ባለሙያ ነው። ጸጋዬ ብርሃኔ እንኳን ደህና መጣ። ያው እንግዲህ በአርቲስት አንቱ ስለማይባል ነውና ያው ሁላችሁም ትገነዘባላችሁ ብዬ ነው። ትንሽ ልግለጻት ይችን አንተና አንቱን ብዙ ጊዜ በጥያቄና መልስ መቼም አርቲስት አንተ ነው የሚባለው እርሷ የሚል ነገር ተደጋግሟል። ይኸው ክብደት ስጡትና ከዛሬ ጀምሮ ማንንም የኪነ ጥበብ ሰው የቱንም ያህል እድሜው ቢገፋ አንተ በሉ አንቺ በሉ። እግዚአብሔር ትልቅ ነው እኮ ኃያል ነው እኮ አንተ ነው የምንለው። ፍቅር ነው ቅርበት ነው። ማርያምን አንቺ ነው እኮ የምንለው። ክርስቶስን አንተ ነው የምንለው። ፍቅር ነው። ማንም ሰው ቀርቦ ነው የሚኖረው። የኪነ ጥበብ ሰው ማንኛውንም ሆኖ ነው። ክራባት እያለች የፍየል ጭራ አድርጎ ምናምን ስክሪፕቶ አይደለም። ስለዚህ ወርዶ የሚኖር ሁሉን የሚመስል አስመሳይ ማለት ስድብ አይደለም፣ ወደ መሆን የሚቃረም ማለት ነው። ስላዳመጣችሁ እንጂ እናመሰግናለን። ጸጋዬ ብርሃኔ ጥያቄ ልጠይቅ። ጸጋዬ ብርሃኔ የብሔራዊ ቲያትር ነው ለብዙ ዓመት የሰራው። ብሔራዊ ቲያትር እንዴት ገባ? ዋው በጣም ትልቅ ጥያቄ ነው የጠየቀኝ። ትንሽ አሳልፈ እዛው እኮ አይደለም ፍል ኮፍያውን አንተ አድርገው። ይኸውልህ ብሔራዊ ቲያትር እንዴት ገባ? አለበሽውም እንደዚሁ ይሄንን ጥያቄ ጠይቆኝ ነበረ። እንዲህ ብዬ ገባሁ። አሁን ምን ላይ ነህ? ይሄው ወንበር ላይ። አመሰግናለሁ። ፕሮግራማችንን እንዴት አየኸው? እያየ ነው እያየሁ እኮ ፍጥጥ ብዬ ነው። ይሄ አለማቋረጥ ፕሮግራማችን ዋሸው እንዴ ነው። ግጥም አድርገህ ነዋ፣ ጭልጥ አድርገህ ነው የዋሸኸው፣ እየሸረከትከው እየወጫጨቅከው። ውሸት እንዴት መጣ? አሁን መልካም ጥያቄ መጣ። ሁላችሁም ልብ በሉ። ውሸት ብቻውን አይደለም፣ መንትያ ጓደኛ አለው። ሙስና የሚባል የሶስና ወዳጅ ከገነት ነው የመጣው። ውሸት እንዳትበላ ተባለ፣ በላ። ምን ነው ሲለው እኔ አይደለሁም አለ። ሔዋን ነች። ለምን እምቢ አይልም ነበረ? እምቢ አይልም። እሷ ደግሞ እባብ ታለች በኋላ እኔ ሰምቻት ነው የምነግራችሁ። እዛው ነበርክ? አዎ ሰማት ስታወራ። አረ ይሄ እንከፍ ደግሞ ያስከስሰኛል ይከሰኛል እንዴ? መብላት አስተምሬው ቀጥፌ ሰጥቼው አለች። ግን ቅኔ ነው የተናገርሽው። መቅጠፍ መዋሸት ነው። መቅጠፍ መዝረፍ ዞሮ እና እንግዲህ ይሄ ውሸት ገነት ተጸነሰ፣ እናት ጓዳ ተወለደ። ልጅ ድክ ድክ ሲል ምንድን ነው የምትለው እናት? አቡሽዬ ማሙሽዬ ቱ እቺ ምራቅ ሳደርቅ ደርሰ ብትመጣ ሱቅ ማረግልን አታቅ ብልጭ ዲዲዲዲ ብሎ ሄዶ ገዝቶ ይመጣል። ትንሽ ስኳር ወይ ትንሽ ቆሎ ወይ ትንሽ ርሚጦ ይሰጠዋል። ሙስና አይደለም? እናት ጓዳ ተወለደ። ትምህርት ቤት ይገባና ያድጋል። አየኸው? ሙስና ሶስና በኩረጃ ያልፉና ተደግፈው ካዝና ክፉ ፈተና ያልፉት ፈተና ይሆንባል። አላለቀም። ይሄ አቡሽ በትንሽነቱ አቡሽ
እማዬ ይላል አንድ ነገር ሲፈልግ። አዎ እንደሱ ይላል። አይዞህ የእኔ አንበሳ ወይኔ ሰስ ምንድን ነው ማን የነካብን ምን ነው ስንናት ምንድን ነው ትላለች። እማዬ እቺ ዶሮ አለች ትጫጭራለች እኮ እማዬ እቺ ዶሮ አይኗን ፍትት አግታት ያየኛለች አለ። አንቺ ለምን አባሽ ነው የምታዩኝ? ትበይ ስትል ዶሮ ትደነግጥና ይዲ ታጥንቀቂ ቀቀቃፋ ምናምን ብላ ትሄዳለች። ደንግጣለች ዶሮ ቆይ እያለች ትሄዳለች። አዎ እማዬ እንትን ሰንኮላ ሙዝክትሲልኝ እሺ ነው አባት ሰጣችሁ። ጉቦ አይደለም ጉቦ ነው። ይሄ ያድግና ትምህርት ቤት ይገባና አሁንም በኩረጃ በጉቦ ያልፍና እስከ ሚኒስትር ይደርሳል። ሚኒስትር ደርሶ አሁን በሰራዊቱ ወይም በአጃቢው ታጅቦ በግቢ ውስጥ በረፍት ጊዜው ማለት ነው። አይ እሳቸው ልበላቸው ውሸታቸው ይጣላቸው እንጂ እሳቸው ልበል እየተዝናኑ ነው ያሉት። ቦዲጋርዶቹ ከበዋቸዋል። ከግቢያቸው መስክ ወጣ ይሉና ወደ ለምለሙ ጫካ አንድ የሚያምር መደብ ሲያገኙ እዛ ላይ ዱቅ ብሏል ድንጋይ። በራሱ ጊዜ በራሱ ቦታ ተከስቷል። ኤው በዚህ በቀኝ ወይ በግራ ማለፍ ይችላሉ፣ መራመድ ይችላሉ። ተንደርድረው ሄደው ለግተውት በነጠላ ጫማ ነው ያሉት። ጣታቸውና ስጋቸው ተነድሎ ደማቸው ሲንደለደል ይላሉ። ጌቴ እኔን ምን ነካብኝ ስሉ እንቅፋቱ መቶኝ ይላል ሚኒስትሩ። ለምን አልፎት አልሄዱም? ለምን አልዘል እኔ የምላችሁ ስትገምቱት እናንተ እሳቸው ክርስቲያኖ ሮናልዶ ነው ወይስ ሜሲ ናቸው? ቁጭ ያለውን ድንጋይ ሪጎሬ ኳስ መሰላቸው ተንደርድሎ የሚያበሩ። ጸግዬ እናመሰግናለን። እንግዳችሁን ጋብዙ። ማርክ ያይዘው ያባቴ ይቅርታ። ጨለማዬ ጌታን እያበራ በእሳት በደመናን እየመራ ክፉ በሆኑብኝ ቀኖች ፈንታ ደስታን አጠገበኝ የኔ ጌታ። እንደምናችሁ እንደምን ሰነበታችሁ? ጋባዦቼን ማርክና ጥሌን ተጋብዛችኋለሁ። አለን ታዲ አለን ታዲ አለን ታዲ እንዴት ናችሁ? አለን ታዲ ሁሉ ሰላም አለን ታዲ። እንግዲህ ሪታየር ከማድረጌ በፊት ኮሜዲያን ነበርኩኝና ዜና ሁሉ አሰማ ነበር። ምን ከማድረጌ በፊት? ሪታየርድ ከማድረጌ በፊት ንገረው ለሱ። ማማር ንገር። ሰው ከመሆኔ በፊት ኮሜዲያን ነበርኩ እያለ እንደዚህ ያስኬዳል። ዜና እናሰማለን። ዋና ዋና ዜናዎቹን አንዲት የፍቅርን ጣም የማታውቅ የ18 ዓመት ኮረዳ እዚህ ግባ የማይባል አንድ ላቦሮ ወዳ እሱም ትደብረኛለች፣ ትሸክከኛለች፣ ትቀንጠስልኝ ብሎ በአደባባይ ስትከዳ ባልታወቀ ምክንያት ከንፈሯ ፈነዳ። አሜን። የድሮ ቀልድ ነው። የድሮ ቀልድ ታደሰ ገብረስላሴ የዘጠናዎቹ ቀልድ በዛኛው ላይ ማን ሰጠኝ ጊዜ እሱ ተከራይ ነው። እሺ አሁን እሺ በዚህ አጋጣሚ በእውነት ነው የምላችሁ ታድሰን እዚህ ጋብዛችሁ ስላመጣችሁልኝ እኔም ራሴ ሰርፕራይዝ ነው የሆንኩት። ከ20 ዓመት በፊት የታወቀ በጣም ለዛ ያለው ኮሜዲያን የነበረ በኋላም እሱ እንዳለው ሪታየርድ አድርጎ ነው ያረገበትን ራሱ ምክንያቱን ይገልጻል። ግን እዚህ ስለመጣ ከ20 ዓመት በፊት በጣም እጅግ በጣም ብዙ ስራዎች ሰርተናል። ሶል ቪቫ የሚባል ፊልም ማብሬው ሰርቻለሁ። ባካችሁን አክብሮልኝ አመጣው። አዎ በጣም ጥሌ እንዳለው እንግዲህ ታደሰ ገብረስላሴ በጣም እጅግ ተወዳጅ በሀገራችን ውስጥ ከነበሩ ኮሜዲያኖች መካከል እጅግ ተወዳጅ የነበረ ኮሜዲያን ነው። በተለይ ደግሞ እሱ ብቻ አይደለም ብዙዎቻችሁ ደግሞ በፊት የ120 ፕሮግራሞች፣ የህብረት ትሪ ፕሮግራሞች፣ የቴሌቪዥን የባህል ፕሮግራሞች ጋር ከተወዳጁ ኮሜዲያን ነብሱን ይማረውና ከተስፋዬ አይደል ያባቱ ስም ማን ነበር? እሱ መሞቱን ራሱ አሁን ነው ካንተ ነው የምሰማው። እንዴ የት ነበር? አረ እኔ እንጃ ብዙ አልሰማሁም። ታዲያ አንተ አለ አይደል? ሌላም እኮ አለ ደረጀ ገብረ ዳንኤል ቁንጮና ደረጀም ጋር ደረጀ አለ ከደረጀ ጋር አለ ተስፋዬ ጭደ ኮታ። ስለዚህ ከተወዳጁ ኮሜዲያን ከተስፋዬ ጭዴ ጋር በጣም ተወዳጅ የሆኑ በርካታ ስራዎችን ይሰሩ የነበረ ነው ታዴ። በኋላ ላይ
በቃ ምንም በለው እኔ ደምስ ኢትዮጵያ ውስጥ 50 ሳንቲምን ያስለመደኝ ታዴ እንዴት በኋላ ይነግራቸዋል። በኋላ 50 ሳንቲምን ኢትዮጵያ ውስጥ መጀመሪያ ያሳየኝ እሱ። ብዙዎቻችንም የዛን ጊዜ አብዛኞቻችን ትምህርት ቤት ነበርን፣ ሃይ ስኩል ነበርን እና ሃይ ስኩል ላይ እየመጣ ኮሜዲ እንዴት እንደሚሰራ እያሳተፈን አብረነው እንድንሰራ እንዲያደረገን እኔን ያው ብዙ ጊዜ መድረክም ታስመራኝ ነበርና መድረክም እንድመራ እያደረገን ብዙዎቻችንን ወደ ሙያው እንድንገባ ያደረገ ምርጥ ኮሜዲያን ነው። ጠፍቶብን ነበር በጣም ማለት ከኮሜዲው ማለት ነው። ከኮሜዲው ጠፍቶ ነበር፣ ግን አሁን ባለበት ሁኔታ ላይ ሆኖ ያንኑ አስመልክቶ ትምህርታዊ የሆኑ ግንዛቤ የሚሰጡ የሚያስተምሩ ግልጽ ለማድረግ ያህል ያው የፕሮቴስታንት እምነት ተከታይ ነኝ። በመንፈሳዊ ፊልሞች ላይ እሳተፋለሁ። ካርቶ አራኩ እዛው ላይ ኮሜዲ እኮ ነው። እዛው ላይ እንደውም ሰሞኑን ቫይራል ይወጣል። መኪና ውስጥ ሆነ እያናገርከው የሆነች ቀይ መኪና ምናምን ቀይዋ መኪና እዛው እሱ ነው እኮ ያለው እዛው ውስጥና ቫይራል ወጥቶ ነበርና አሁንም በጥሩ ሁኔታ ላይ ይገኛል። የኛ ግን ሁላችንንም ባለውለታችን ስለሆነ ሁሉ ጊዜ ያው ኮሜዲም ያው ብዙ ነገር አይደል ብዙ ቻሌንጆች ነበሩትና ስለዚህ ያንንም እንዲያወራን ዛሬ ጋብዘነዋል። ታዴ ስለመጣ እጅግ አድርገን እናመሰግናለን። በጣም ለማንኛውም የዛሬው እንግዶቻችን ጸግሽና ታዴ ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናችኋለን። የዛሬው ተመልካቾች ሆነው እንደዚህ ፕሮግራማችንን የሚያደምቁልን ጠራቸዋለሁ በዝርዝር ሌዊ የውበት ሙያ ማሰልጠኛ ተቋም፣ ሄለን ኦምብሬ ስኩል፣ ሰኒ የውበትና የፋሽን ዲዛይን ማሰልጠኛ። ሁላችሁም ፕሮግራማችንን ለማድመቅ እዚህ ስለመጣችሁ እጅግ አድርገን እናመሰግናችኋለን። በቀጥታ ወደ ዋሻው እንዴት እናልፋለን? ማርቆስ ታሪክ ንገረን። ጸግዬ እንዴት ነህ? እንደ ጊዜው ይደውልልሃል። ሰላም ነው? እግዚአብሔር ይመስገን። ከጓጽዮን ፊቼ ድረስ በሳሙና ተጉዘናል። ይሄ ሳሙና ምንድን ነው? ይሞላለጫል እንዴ? አንድ ጊዜ ሳሙና ገባሁ ምናምን ሲሉ ሰማሁ። ሳሙና ምን ውስጥ ከተታቸው ብዬ ነው። ሳሙና ነው። ከየት እስከ የት ነው በሳሙና የመጣው? ከጓጽዮን ፊቼ ድረስ በሳሙና ተጉዘናል ከጓደኞቼ ጋር። እስቲ ግልጽ አድርገው፣ ፊደሉን አትብላ፣ ፊደሎቹን እስቲ። ከጓጽዮን ከምትባል ከተማ የመጨረሻውን በደንብ ወደ አዲስ አበባ ፊቼ ከተማ በሳሙና አብረው ከሚሰሩኝ አርቲስቶች ጋር ተጉዘናል። ይርዳው ነበረ። በሳሙና መኪና የሳሙና መያዣ ነው? አይ አይደለም፣ በሳሙና መያዣ እንዴት ይከዳል? አይ መኪናው መግለጽ አለብኝ እኮ። ሳሙናው ምንድን ነው? ምናልባት ሳሙና በጫነ መኪና አይደለም። 13 ሰው ከ16 ምንሆን ሰው በሳሙና በጫነ አይደለም። ሙላጮች፣ ውሸታሞች አይደለም። ጨዋዎች በየኔ ነኝ። እየዋሻችሁ ማርክዬ፣ እያጭበረበራችሁ ማርክዬ። ወይ ከየት ነው ያልከኝ? ከጓጽዮን ፊቼ ከተማ። ምን ያህል ኪሎ ሜትር ነው? ምን ያህል ጊዜ ፈጀብህ? በሰዓት ነው እንጂ በሰዓት ነው የፈጀብህ እኮ። በሰዓት ሳሙናው ምን እያደረግህ አይደለም? እኛ ሳሙናው ግን በሳሙናው ላይ ሳሙና ብለሃል እኮ። አሃ መንገዱ ጭቃ ሆኖ መሰለኝ። እያዳለጣችሁ አደገደል እንዴት አልገቡ? ጭቃ ነው። እንዴት መጡ ታዲያ? ከጓጽዮን ፊቼ ጭቃ ነው እኮ። ምን ያህል ሰዓት ነው የፈጀብህ? 1 ሰዓት አለ እኮ። 1 ሰዓት ተኩል ምናምን። አባቴ ውሸት ነው። ለእንዴት ውሸት? እንዴት? በቃ ውሸት ነው የሚሆነው። ፍልፍሉ እኔ እውነት ነው የሚመስል። ስለዚህ ውሸት ነው። እኔና አባቴ ውሸት ነው። ሀሳብ ነው። ሀሳብ እንደ ቅዠት። እሱ አይደለም ሀሳቡ እየቃዠ ነው። እሱ እየቃዠ ነው። ለማንኛውም ማርቆስ ከጓጽዮን ፊቼ በሳሙና ተጉዘናል ያለውን ዜዶ፣ ጸግሽና ፍልፍሉ በአብላጫ ድምፅ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? ውሸት። እኔ ጥያቄውን አላውቅም፣ አልሰማሁትም፣ ግን እውነት ይመስለኛል። እንግዲህ ከሳሙና እውነት ነው። ቴንኪ ማርቆስ፣ ቴንኪ ግን ነው ጸግሻ ይዘዋል። ንገረን ማርቆስ። ዜዶ እውቀቷ ትንሽ ጨመር ያለ ነው። ቆንጆ ነው። ጥሩ አይነት አመጣጥ መታለች። ከጓጽዮን ወደ ፊቼ እየመጣን እያለ ማታ ስለነበረ እና መኪናው ማርሴዲስ ነው። ሶቶኮፓ ዘይት መያዣው አለ አይደል? የዘይቱ ሞተር ዘይቱን እብነበረድ ድንጋይ መቷል።
ሶቶኮፓው ሲመታው ሲሰነጥቀው እንዳለ ዘይቱ ፈሰሰ ማለት ነው። ዘይት ከፈሰሰ መኪና ጊር ስለሚያዝ አይነዳም። ውረዱ አለንና እኛ ምንም ያንን አናቅም። መጨረሻ ላይ ፊቼ ስንደርስ ነው የነገረን። የሆነች ጎጆ ነገር አለች እዛ ጋር ተቀመጡ አለንና ሳሙናውን አቦካው መኪናውን አቀዘቀዘው። ሳሙናውን እንደ ጭቃ ካቦካው በኋላ ሶቶኮፓዋን በጭቃ የሲአርዲ ሹፌር ነው በጣም ግርማ የሚባል ነው ትዝ ይለኛል። እንደዚህ ለጠፈውና ትንሽ እስከሚቀዘቅዝ ጠበቀው። ከዛ ዘይት ጨመረበት። ፊቼ ድረስ ከጓጽዮን ፊቼ ድረስ እየነዳ መጣ። ምንም ሳይሆን ፊቼ ጋር ሲደርስ በሉ መኪናው ካሁን በኋላ ከሄደ አደጋው ስለምንገባ ጋራጅ ነገር እንሄዳለን ተብለን ፊቼ ላይ አድረናል። ይሄን በጣም የሚገርም ይሄ ትምህርታዊው ነው። ትምህርታዊው ከኔ እውቀት ጋር መሄዳለ። በጣም ይሄንን እውቀት እኔና ዜዶ ብቻ ነን ሊኖረን የሚችል። በጣም አሪፍ ነው። ትምህርት ቤት ልከፍቱ ይገባል። ትምህርት ቤት ልከፍቱ ይገባል። ጋራጅ በሳሙና ፊቼ ያደረሰ ጸግሽና ፍልፍሉ ተደማመጡ። እሺ ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ በማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ ከብዙዎች ለብዙዎች። የባስ ሹፌሮች ዋሾ እንዴን ይወዳሉ። ህይወታችሁን ሰውታችሁ ቤተሰቦቻችሁን ትታችሁ በየክፍለ ሀገሩ በየከተማው የምትዞሩ ሹፌሮች እንዳለ እኛም ዋሻዎች እንወዳቸዋለን። ለማንኛውም የጥሌ የታዴና የማርቆስ ቡድን 1-0 እየመሩ ነው። 1-0 እየመሩ ነው። ዜዶ ታሪክ ንገረን። ሌባ ሲሸለም አይቻለሁ። ስምትልኝ ሌባ ሲሸለም አይቻለሁ። ኮንስቲቱሽን ነው የሸለመው ግለሰብ ኢንዲቪጁዋል ነው። የተሰረቀው ሰውዬ ተሰራቂው ነው የሸለመው። ለሁለት ሊሰርቁ ገቡ። የተሰረቀው ሰውዬ የሸለመው በቃ ገርሞት ማለት ነው። ተነጋገሩ። እየሰማናችሁ ታዴ ጮክ እያለ አይደለም። ይሄ ነገር ምናልባት የሚፈነዳ ፈንጂ ሆኖ ገባ የሰረቀው አይደለም። የተሰረቀው ነው እንት ፈንጂ ቢሆን እንትን ቢሆን የሰረቀው አይደለም። ይኸውልህ ቦምብ ቢሆን ሊያፈነዳው አስቀምጧል። ከዛ ወይ ራሱን ሊያጠፋ ሊሆን ይችላል። ከዛ በኋላ ሌባው ሲወስድ ግን ህይወቱን ስላጠፋ ጥሩ ነው። እንደዚህ አሪፍ ነው ግን አይደለም። አይመስልም። ጥላውን እውነት ውሸት። ለምን አልክ? አስረዳቸው። ውሸት ያልኩበት ምክንያት ለምሳሌ ስንጠይቀው የማስረዳት ኃይሉ ከሱ ሁሉ ያሉት ቀልዶች ቀላቅሎ ሁሉ እንደ ውሸቱን ነው። በቃ ዜዶ ሲዋሽ ያስታውቅበት። ለምሳሌ ደጋግሞ አያየንም ሲዋሽ። እውነት ቢሆን ኖር ደጋግሞ ይሄው አይ ውሸት ወደዛ እንጂ እያልክ ነው። እኔ ቀልቤም አልወደደውም። ጥያቄውን ውሸት ነው። አንተስ? እሺ ታዴስ እውነት ውሸት የሚመስልህ? ሁለት ማለት መሀል ላይ አይቻልም። አይቻልም ማለት እኛ ጋር መሀል አይቻልም። ለማንኛውም ዜዶ ሌባ ሲሸለም አይቻለሁ ያለውን ጥሌ ታዴና ማርቆስ ውሸት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? አንተ ሌባ ደግሞ ይሸለም ጀመረ። ውሸት ነው። አንተ ፊቱ ላይ ውሸት ፊቱ ላይ ነው አይቻለሁ በደምብ። እስካሁን ባለው ነጥብ ለጥሌ ያጨብጭቡለት። ለጥሌ ያጨብጭቡለት። ጥሌ ዜዶን ነው የማመሰግነው። አይ ጥሌ ተቀየረ። ጥሌ ተቀየረ። ዛሬ ገና መልስ ከታደጋው ያመት አንድ ነገር አለ። ታዴን እኔ ሁሌ ያገኘዋለሁ እና ሁሉ ጊዜ ጥሬ ስጋ ይጋብዘኛል። ስለዚህ ልክ ታዴ ሲመጣ ለነፍሴ እግዚአብሔር አለ ለስጋዬ ደግሞ ታዴ ያልደኛል ይበላ ነበር። ለማንኛውም በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። አሁን የምንጋብዘው የፍልፍሉ የጸጋዬንና የዜዶን እንግዳ ይሆናል። ሰለሞን በንቲን ወደ መድረክ እንጋብዘዋለን። ሰለሞን በንቲን በጭብጨባ ትጋብዙታላችሁ። ሰለሞን እዚህ ጋር ትሆንልናለህ። አሁን ምንም ማውራት አይቻልም። ሰለሞን በንቲ መጥቷል። ፍልፍሉ ሰለሞን ላንተ ምንድን ነው? መስታወቴ።
ጸግሽ ሰለሞን ላንተ ምንድነው? መልካም ሰው፣ አሪፍ ሰው። እሺ ዜዶ ሰለሞን ላንተ ምንድነው? መምህሬ ነው። እንግዲህ ሰለሞንን ፍልፍሉ መስታወቴ ብሏል። ጸጋዬ መልካም ሰው ምርጥ ሰው ነው ብሏል። ዜዶ ደግሞ መምህሬ ነው ብሏል። ጠይቁ። መጀመሪያ ከፍልፍሉ ጀምሮ ምንድን ነው ያልከው? ሰለሞን መስታወቴ ነው ብያለሁ። አንዳንዴ ስፖኪዮ መነጽር ቤት አለው መነጽር ቤት አለው አይደለም። ሰለሞን አደፍረስ ማለት ሰሌን እኮ እናውቀዋለን። እኔ አውቀዋለሁ፣ ውስጡ አለ፣ ግን መግለጽ ነው ያልቃቃተኝ እንጂ ያው 2-3 ጊዜ አይቼዋለሁ። ሰሌን እኮ ገለጸዋ ልገልጸው እኮ ነው አሁን አንተን እየጠየቅኩ ያለው። መስታወቴ ስትል ወደ ጸጋዬ ግባሽ። እሺ ጸጋዬ ምንድን ነው ያልከው? ጸግሽ መልካም ሰው፣ ምርጥ ሰው ወይም ሀሪፍ ሰው ነው ከዚህ በፊት። ምክንያቱም ይሄን ያልኩበት ሰውን ማወቅ አይቻልም፣ እንኳን ሰውን ራስንም ማወቅ አይቻልም። ማንንም የሚያውቀው ፈጣሪው ብቻ ነው የሚያውቀው። ጋሼ ተው፣ ትተዋወቃላችሁ? እሱ ፍልስፍና አዎ። የት? እዚሁ ነው። እዚህ ነው የምትተዋወቁት? ስሙ ማን ነው? ሰለሞን። ተው ትቻለሁ። እሺ ሶሎሞን ነው እንደው። ጋሼ ተው ጨርሻለሁ። እኔና እሺ ምንድን ነው ያልከው? መምህሬ ናቸው። መምህር የምን ምግብ ዝግጅት ተምሬያለሁ። እዛ አስተማሪ ነው። ሐዋሳ? አይ እዚህ ሀገር። እዚህ ሀገር። እሺ የምግብ ዝግጅቱ ስም? አይ ዝግጅቱን ስል መጥቀስ ስንት ወር ተማርክ? ስንት ወር ተማርክ? የ3 ወር ስልጠና ነው። ሰልጥኛለሁ። የምግብ ዝግጅት ሰልጥኛለሁ። ከና አባቱ ስማቸው ማን ነው? ሰለሞን ማንደፍረው። ጨርሻለሁ። ፍልፍሉን ጠይቅ። ከፍልፍሉ ጀምር። ማርቆስ ጠይቅለት። እሱ እንትን እንዳ ጠይቃቸው። እኔ ከዜዶ ልጀምር ይቻላል። ሐዋሳ ነው የተማርከው? እዚህ ሀገር። እዚህ ሀገር። አመሰግናለሁ። ጸግዬ ደግ ያልከው በምንድን ምክንያት ነው? ምክንያቱን ታውቀዋለህ? እንደው ደግ ያልክበት ለካ ለዚህ ነው የምታውቀው። እንደውም የት እንደሚሰራ ሁሉ አስታወስ። የት? ጋንዲ አይደለም ዘውዲቱ የሚሰራው ዶክተር ነው? ሐኪም ነው? አከመ? ጋንዲ አከመ? ጋንዲ አይደለም። አይ ተሳስቼ እኮ ነው ጋንዲ ያልኩት። ዘውዲቱ። እኔ ጋንዲ አከመ ከሆነ ዘውዲቱ። ቆይ አይ በቃ አላውቀውም፣ ጠፋ። በነገራችን ላይ እኮ ጸግዬ ማህተመ ጋንዲም ጓደኛ ነበሩ። አዎ እሱ ብቻ አይደለም። ማህተመ ጋንዲ ታላቃችን ነው። ዘለቀ ገሰሰ ታናሻችን ነው። ደግሞ ማህተመ ጋንዲ አይደለም። እዚህ እኮ ማተቡ ጓንዴ ነበረ። አቅፋቸው ነው እዛ አንደኛ ስላቃታቸው ነው። እሺ ታድሉ። አቤት። መስታወቴ ነው ያልከው? አዎ። ፀጉር ቤት ነው የሚሰራው? ፀጉር ቤት? አይ ፀጉር ቤት አይደል። የትኛው ፀጉሬን? እና ታዲያ በቃ መስታወት ውበት ነው ላንተ። ውበት ነው እንደስ ወይ ትንሽ ቆየው። ጨርሻለሁ። ምን ጨርሻለሁ? ታዲስ ጠይቅ። እሺ ዜዶ ከምትወድለት ምግብ ምንድን ነው? እንትን ተፈርሾ አይደለም። እሺ ቴላቴሊ በካርቦናራ ሲሰራ በጣም ጎበዝ። ምንድን ነው ያለው? ጠራው። ምን ነው ያልከው? ቴላቴሊ ያለው? ቴላቴሊ እኮ ነው ጨፋ አደረገው። ምግብ ነው? ኧረ አይደለም፣ የመኪና ዕቃ ስም ነው። ተነጋገሩ። ትክክለኛ ግንኙነት ያለው ከማን ጋር ነው? ከሶስቱ መካከል ጥላው ማን ይመስላል? ንገራቸው ጮክ ብለህ። የሚመስለኝ ፍልፍሉ ነው። ለምን መሰለህ? ብዙ ጊዜ ሰዎችን ሲገልጽ በሌላ አማርኛ ነው። ለምሳሌ ከዚህ በፊት ሳኖፕቲክስ ሁሌ ማያዬ ብሎ ነው የጠራት። በትክክልም ስናገኘው መልሱን እንደዛ መስተዋቱ ሊሆን ይችላል። ሰውዬ መነጽር ደረቱ ላይ መስተዋቴ ማለት የትኛው መሰለህ? ፍልፍሉ ለኔ መስተዋቴ ነው። ለምን? ቤተሰቤ ነው። ጉድፌን ይነግረኛል፣ ጉድለቴን ይነግረኛል። እንደዛ ነው እኮ የምልህ ፍልፍሉ። እና የሰውዬ መነጽር ስላደረገ መስተዋት ነው ብለህ ይሄንን መልክ እኮ አውቀዋለሁ። ይሄ ሰው እዚህ ውስጥ ወይ የሆነ ስራ አስኪያጅ ወይ ባለቤት ነው። የግል ግን ግንኙነቱ ከፍልፍሉ ጋር ሊኖር ይችላል። ይሄ ሰውዬ ፍልፍሉ ሶስቱም አያውቁትም። ፍልፍሉን ይቅርታ ልግለጸው። ዜዶም ያውቀዋል። ዜዶ ነው በቃ። ዜዶም ያውቀዋል። ሶስቱም አያውቁትም። ዜዶም ያውቀዋል፣ ግን ቅርበት ለፍልፍሉ ይኖረዋል። ሶስቱም አያውቁትም። ወስኑልኝ። አውቀዋለሁ እኔ። ወደ እኔ ትመጣለህ? አውቀዋለሁ። አይዞህ ጸግዬ። ኧረ ቡድናችሁን እዚያ ያዙልኝ።
በየብዙውን እኔ እንደሚመስለኝ ማርቆስ አይደለም ሐሳቤንም ቀይሬያለሁ ፍልፍሉ አልቸነፍልም ማርቆስ የሚለው ነገር ጥሩ ይመስለኛል ግድ የላችሁም እነዚህ ሰዎች ሶስቱም አያውቁትም ስለዚህ በዚህ እንስማማ ብሏል እኔ ትንሽ እንትን ብዬ ነበር ማርቆስ ያወኩት ለምን ነው ማጠይቁኝ ጸግዬ ጀግነት ቀይሯል ትሞት እንደሆነ ይታያል ጸግዬ ጀግነት ቀይሯል እንዴ ለጸግሽ አንድ ጊዜ እሺ ለማንኛውም ሰለሞን በንቲን ሶስቱም ማያውቁትን ብላችሁ ሰሌ እንኳን ደህና መጣ እንኳን ደህና ቆያችሁ ሙሉ ስምህንና የመጣበትን መስሪያ ቤት ከመናገር በፊት ከሶስቱ መካከል ትክክለኛ ግንኙነት ያለ ወይ የምታቀው ወይ ዛሬ እዚህ ጋር የጋበዘ ማን ነው የሁሉንም ሙከራ በጣም ሳላደንቅ አላልፍም በአጋጣሚ ግን ፍልፍሉ ነው እንደው የምትገርሙ ናችሁ ማለት ጥላሁንና ማርቆስ የምትገርሙ ናችሁ አከበርኩት በቃ ይሳደባል በኋላ ብዬ ነው ያመንኩት ንገረን ስለ ሰለሞን ከዚህ በፊት የውበት ማሰልጠኛ እዚሁኛ ጋር መጥቶ አውቀዋለሁ እንዴ የፋሲካ ቀን አውቀዋለን የሌዊ ስራ አስኪያጅ ነው እኮ የሌዊ ስራ አስኪያጅ እኮ የሌዊ ያ ግን እሱ ማርቆስ የተሳሳተው ዲፕሊ ግን የሚያውቁት ስላልመሰለው ነው እንጂ ስራ አስኪያጅ ነው እኮ ጥላውን ብሎኛል በጣም እሺ ንገረን የውበት ማሰልጠኛ ስራ መስታወት ያልኩት ውበታችንን የሚገልጽ ያንተም ይህን ሁሉ የሚያምሩ ያመጣልን ነው እህቱም ከዚህ በፊት ቅድሚያ መጣለች ሀዊ መጣለች ስለዚህ የውበት ማሰልጠኛ ማለት ይሄው እራሱ ውበት ነው መስታወት ያልኩት ለዛ ነው የፋሲካ የትንሳኤ ፕሮግራም ቀን እዚህ መጥቶ በሙሉ ሰልጣኞቹን ይዞ በአገር ባህል አሳምሮ አድምቆልን ነበር ሌዊ የውበት ሙያ ማሰልጠኛ ተቋም በሴቶች ውበት ሙያ በወንዶች የፀጉር ቁርጥ በሜካፕ በጥፍር የሚያሰለጥን አንጋፋ ተቋም ነው ስለ ሌዊና ስለ ራስ ማስተዋወቅ ግለጽልን ለተመልካቾቻችን አመሰግናለሁ ስሜ ሰለሞን በንቲ ይባላል የሌዊ የውበት ሙያ ማሰልጠኛ ተቋም መስራችና ስራ አስኪያጅ ነኝ ሌዊ የውበት ሙያ ማሰልጠኛ ተቋም ላለፉት 13 ዓመታት በፀጉር ስራ በተለይ በሴቶች ፀጉርና ውበት ሙያ በወንዶች የፀጉር ቁርጥ በሜካፕ በጥፍር እያሰለጠነ ያለ አንጋፋ ተቋም ነው በሺ የሚቆጠሩ ወጣቶችን አሰልጥኖ በአገር ውስጥና በውጪ ለስራና ለክብር እንዲበቁ ያደረገ አንጋፋ ተቋም ነው ሌዊ የውበት ሙያ ማሰልጠኛ ተቋም ተቋማችን የሚገኘው አንደኛው ዘነበወርቅ እድገት በህብረት ህንፃ እዛ ላይ ይገኛል ሌላው ደግሞ የሰበታ መስመር ካራቆሬ እንደዚሁም ይገኛል በስተ ግራ በኩል ይገኛል እንዲሁም ደግሞ አየር ጤና ሳሚ ካፌ ላይም ደግሞ ቢሮ አለን በሶስት ቢሮዎች እንሰራለን ማለት ነው ሌዊ የውበት ሙያ ማሰልጠኛ ተቋም በተጨማሪም ወጣቶችን ከስራና ክህሎት ቢሮ ጋር በመተባበር ከ40 በላይ ሰልጣኞችን በነፃና በግማሽ ክፍያ እያሰለጥን ያለ ተቋም ነው ሌዊ የውበት ሙያ ማሰልጠኛ ተቋም ኑና ሰልጥኑ እንላለን በተለይ አሁን ዘመናዊ የሆኑ የሜካፕ ስራዎችን የጥፍር የፀጉር ስራ የተካነበት ነውና መታችሁ መሰልጠን ትችላላችሁ ስልካችን 0911 136537 ነው ይሄን ፕሮግራም የምትከታተሉ በዚህ ሰዓት ካላችሁ እንደገና ለአምስት ሰዎች በቀጥታ በነፃ ስልጠና ለመስጠት ዝግጁ ነኝ አመሰግናለሁ ሰሌ ጋዜጠኛ ቢሆን ድምፁ ያምር በጣም ተጠቀመበት የሚዲያ ሰው ነበር ይመስለኝ ማለት ጎልደን ቮይስ ነው ያለው ጎልደን ቮይስ ነው ጎልደን ተጠቀመበት ድምፅንም ተጠቀመበት ሰሌ እናመሰግናለን በጭብጨባ እንሸኘዋለን ወደ ዋሻው እንድናልፋለን ታዴ ታሪክ ንገረን እኔ በየነ መርድ ሽመልስ ሀብቴ ፈለገ ዮርዳኖስ ፊታውራሪ ላቃ አድገ እንደዚሁም ደጃዝማች ኃይለ ማርያም የሚባሉ ትምህርት ቤቶች ተመርያለሁ 5 ትምህርት ቤት ነው የተማርኩት ነገር ግን 500 ትምህርት ቤቶች ውስጥ ደግሞ ሰርቻለሁ 5 ትምህርት ቤት ተምሬ 500 ትምህርት ቤት ሰርቻለሁ ሰርቻለሁ ማለት የኮሜዲ ዝግጅት ታድዬ የኔን ትምህርት ቤት እየቀመስክ ነው የምትወጣው ሰፈር እየተቀየረ እኮ አንዱ ትምህርት ቤት ላይ አሁን በየነ መርድ ስንት ጊዜ ተማርክ በየነ መርድ አንድ ይሄ የጀማሪ ትምህርት እዛ ተማርኩ
ከዛ ፈለገ ዮርዳኖስ ደግሞ አንደኛ ክፍል ገባሁና ከዛ ቤት ተቀይረን ወደ እንትን ጠመንጃዥም ተምሬያለሁ። እግረ መንገድህን ነው እንደምትማረው እና ከዛ በኋላ ከአምስተኛ ከሶስተኛ እስከ አንደኛና ሁለተኛ ክፍል ደጃዝማች ኃይለ ማርያም ተማርኩ። ሶስተኛ እስከ ስድስተኛ ክፍል ደብል መምታት የሚባል አለ በእኛ ጊዜ። አዎ የሆነ ሰዓት ላይ ደብል መትቻ አልፌያለሁኝ እና ከዛ እስከ 6 ሽመልስ ሀብቴ ተማርኩ። ከዛ ላቃ አድገ ሄድኩኝ። እንዲህ ነው እንግዲህ ወደ 6 ትምህርት ፈለገ ዮርዳኖስ። ቤት መቼ ነው የምትገባው እንዴ? ቆይ መልቀቅ የለውም እንዴ? ያኔ እኮ ችግር የለውም እኮ የመንግስት ትምህርት ቤት እኮ ሰርቲፊኬት ይዘህ ነው እና ሰርቲፊኬት። እሺ ታድዬ 4-5 ትምህርት ቤት ተምራል። ስላገኘው በጣም ደስ ብሎኛል። በዚህ አጋጣሚ በጣም ነው የምወድህ። ቴንክ ዩ። እኔም በጣም ነው የምወድህ። ደግሞ ፈታም ታደርገኛለህ። እኔ ነው በነገራችን ላይ ብዙዎቹ ስራዎቹ ከስክሪፕት ውጪ ናቸው፣ ዲያሎግ የሚያደርጋቸው እና በጣም ነው የምወደውና እሺ ወደ ጥያቄው ስመለስ ወደ 500 ትምህርት ቤቶች ሰርቻለሁ አልክ። አንድ 10 ትምህርት ቤት ደግሞ ተምረሃል። 500 ትምህርት ቤት ምን ነበር የምትሰራው? ጥያቄ እኮ ነው። ኮሜዲ እኮ ነው የሰራው። እየተዘዋወረ የልጆች ነገር ይሰራል እኮ። 500 ትምህርት ቤት ሰርተሃል? አዎ። የት አገር? አዋሳ ማን ነው? አዲስ አበባ ብቻ? አዲስ አበባ ብቻ በጣም ብዙ ትምህርት ቤቶች አሉ። አይ እንደዚህ አዲስ አበባማ 500 ትምህርት ቤቶች አሉ። ውሸት ይበልጣል። ብዙም ክፍለ ሀገርም ሰርቻለሁ፣ እዚህም ሰርቻለሁ። ግን ከ500 በላይ ትምህርት ቤቶች ሰርቻለሁ። በየቀኑ ነው የምትሰራው? አዎ ሰርቻለሁ ብቻ። ምክንያቱም ልቆጥርልህ እችላለሁ። አዲስ አበባ ስንት ትምህርት ቤት አለ? ገምት። የአርት ስራ ነው አይ ቲንክ። አዎ የአርት ስራ ኮሜዲ ነው የምታቀርብላቸው በየ500 ትምህርት ቤት? አዎ ሰርቻለሁ። 500 ትምህርት ቤት ከሰራ አካውንቱን ቼክ አድርግ። ጸግዬ እንዴ ይሄ እኮ ግልጽ ነው። አስተማርኩ አመት ያህል ማለት አይደለም። ስራ ነው ሰራው የሚለው። ጭውውት መድረክ ሰራው ነው የሚለው። ከዛም የሚበልጥ መስራት ይቻላል። አይ 500 ትምህርት ቤት በጣም ብዙ ነው። ትምህርት ቤቱ ሰራው አይደለም ያለው። ገብቶኛል እኮ በየትምህርት ቤቶቹ ፐርፎርም ማድረግ ራሱ 500 ትምህርት ቤት በጣም ብዙ ነው። እውነት ነው። እውነት ለምን ታድዬን ያው ዛሬ ነው በአካል ያገኘሁት፣ ግን ስለሱ ታሪክ ብዙ ሰማለሁ። አሁን ትምህርት ቤቶች ልጆች ጋር ብዙ ስለምሰራ እኔ የሱን ታሪክ ሁሌ ነው የምሰማው። ስለዚህ ሊሰራ ይችላል። እውነት ብያለሁ። ታዴ 5 ትምህርት ቤት ተምሬያለሁ። 500 ትምህርት ቤት ኮሜዲ ሰርቻለሁ ወይም የኮሜዲ ጭውቶችን ሰርቻለሁ ያለውን ፍልፍሉ ጸግሽና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ታዴ ያወራው ነገር እውነት ነው ውሸት ነው? እውነት ነው። ይሁን ችግር የለም። እስቲ ንገረን። ያው ብዙውን ዘርዝረዋል፣ ተጨማሪ ካለ ያው ምንድነው እኛ አንድ ፐርፎርማንስ ስናደርግ 3 ፈረቃ ነው የምናደርገው። አሁን ለምሳሌ 300 ትምህርት ቤት ቢኖር በየጊዜው ስታቀርብ አንድ ብለህ ነው የምትሰራው እና ለምሳሌ የማታ ትምህርት ሁሉ እንሰራ ነበር ለማታ ተማሪዎች። ለማታ ተማሪ ጭምር ተደባድበው ይሄዳሉ እንጂ ለማታ ተማሪዎች ጭምርና ለኬጂዎች ለህፃናቶች እነዛ ሁሉ እናቀርባለን። በተለይ ደግሞ አክቲንግ ጎበዝ ያደረጉን ለህፃናት ማቀርብ ነው። አሁን ዲያሎግ ስታቀርብላቸው አይገባቸውም፣ ግን ይሄ ፊትህን ፌሻል ኤክስፕሬሽን ይሄ ጀስቸር ምናምን በጣም ነው የምትጠቀመው እና በጣም ለኮሜዲ ትልቅ አስተዋጽኦ አለ። ጸግሽ ታሪክ ንገረን። ጓድ መንግስቱ ኃይለ ማርያምና ግርማዊ ቀዳማዊ ሥላሴ ጓደኞች የነበሩ ወዳጆች ነበር። ጠይቁ። አሁን ሲጠይቁ ጋዜጠኞች ተመልስልናል። ዋው አብራችሁ ነበር የተማራችሁት? መጀመሪያ ከቀዳማዊ ኃይለ ሥላሴ ልጀምር። አብራችሁ ተምራችሁ ነው? ሐረር? አዎ። አብራችሁ? አዎ። አንድ ክፍል? አይ የተለያየ ክፍል ቢሆንም ከሁለቱ ጋራ አንዱ ለብቻው ሁለታችን አንድ ላይ ይሆን ተምራናል። በአንድ ክፍል ነው። ደረጃችሁ ግን አንድ ነው? ያው የተያያዘ ነው። የተያያዘ? አዎ። እዛው መንግስቱ ኃይለ ማርያምንም እዛው ነው ሐረር ሶስታችን። መንግስቱ ኃይለ ማርያም እዛ ሐረር ጦር አካዳሚ። ትምህርት ምን ትምህርት ይወዱ ነበር እሳቸው? ፈረንሳይኛ። አይ ከትምህርት ኃይለ ሥላሴ ፈረንሳይኛ ትምህርት ከትምህርት ውስጥ የሚወዱት? አዎ ተምረዋል በሚገባ። አይ የሚወዱት ትምህርት ምንድን ነበር? ኦሮምኛ። ኦኬ። ቆይ ሰዓት ኃይለ ሥላሴ በስንት ዓመተ ምህረት ነው የሞቱት? በጣም ቆይቷል። ደውልላችሁ እና ውሸት ልበል 60 ምናምን 67 አካባቢ ነው የሞቱት አይደል? እሺ ከሞቱ እንኳን 30 ውሸት አላችሁ አይደል? 67 ውሸት። እሺ ውሸት። እኔ ግን እውነት ጸግሽ
ኧረ ተው። ግርማዊ ቀዳማዊ ኃይለ ሥላሴ ወዳጄ፣ ጓድ መንግስቱ ኃይለ ማርያም ጓደኛዬ፣ አብረን ኳስ ተጫውተን ነበሩ ያሉትን ጥሌ ታዴና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ጸግሽ ያወራው ነገር እውነት ነው ውሸት ነው? ይሄ በጣም ክብር የሚያስፈልገው እውነት ነው ውሸት? ወይኔ 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 እውነት ነው። አይዋሹም። እውነት ነው። እውነት ነው። እውነት ነው። ያለምንም ደም ቆይ ደም ረተው ባለፈው ይብቃ ይብቃ። ተመልካቾቻችን ኮፍያውን ብድግ አድርጉልን። ምን አይነት ግርማዊ ቀዳማዊ ኃይለ ሥላሴ በእጃቸው የሰጧቸው ኮፍያ ነው። ስለዚህ ኮፍያውን እሳቸው እንዴት እንደሰጡትና ከጓድ መንግስቱ ኃይለ ማርያም ጋርም የነበሩትን ጓደኝነት ይንገሩን። አረፍ በሉና። ምን አርፋሉ እነዚህ? ይቁሙ እንጂ ምን አይነት ሰዎች ናቸው? አይ ያው ሞ አንበሳም ዘነገደ ይሁዳ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሞ አንበሳም ዘነገደ ይሁዳ እኛን የከዳ ዘር ማን ዘሩ ይከዳ ባሉት መሰረት ልጃቸው ከስራቸው አስተምረውት የነበረው ልጅ ገለበጣቸው፣ ከዳቸው። እሱም በሰራው ተመልሶ ከዳ፣ ተከዳዱ ማለት ነው። ተከዳ፣ እሱ ደግሞ በተራው መልሶ ይሄ ባርኔጣ ተው ይቅርቦት፣ በቃ አርጅተዋል፣ አልቻሉም፣ ለልጆ ስጡ፣ ልቀቁ ስለው እምቢ ብለው ሲገለብጣቸው እስር ቤት ልጠይቃቸው ሄጄ ይህን ባርኔጣ ሰጡ። የይቅርታ መጠየቂያ ነው። ይቅርታ ቀደም ኮፍያ ነው ያልኩት፣ ባርኔጣ ነው። ባርኔጣ ማለት ነው። ባርኔጣ። ከዛ ቀጥሎ እንደገና መንግስቱን ደግሞ ተው አልኩት ስመክረው፣ እሱንም ሶሻሊዝም ሶሻሊዝም ይላል። እሺ መሰለኝ ቁስ አካልና አይዲያሊዝም የሚል ነገር አመጣን። እሱን ደግሞ በተራው ተፈነገለ እና እንደዚህ ሆነ። እንደዚህ ነው ታዲያ እንዲያሳልፍ ያለው ለማለት። እሺ እሺ እሺ። ለማንኛውም ቁጭ በል ወር የሉም እኮ በጣም ገርሞኝ ስልጣን ላይ የሉም እኮ ቁጭ በል። አይዞ አሁንም ታው እያለህ ነው። ትልልቅ ታሪኮች ይጥራልኝ በእውነት ነው። ያው ረጅም እንዳይሆን ነው ብለን ነው እንጂ ትልቅ ታሪክ ነው በእውነት በጣም። አንዴ ጸግሽ፣ ያው ተመልካቾቻችን እዚህ ጋር ብዥታ እንዳይኖር፣ ጸግሽ ተወልዶ ያደገው ሐረርጌ ክፍለ ሀገር ነው። የትውልድ አካባቢውም እዛ ነው። ረጅም ጊዜም እዛው ነው የነበረውና እዚያው አካባቢ ደግሞ እንደሚታወቀው የቀዳማዊ ኃይለ ሥላሴም የትውልድና ያደጉበት አካባቢ ነው። ጓድ መንግስቱ ኃይለ ማርያም ደግሞ ቅድም እንዳለው የሶስተኛ ክፍለ ጦር ሐረር የነበሩበት ስለሆነ በቅርበት እዛ ነው የሚያውቁት ማለት ነው። ያው ብዙ ዝርዝሩ ነገር ሌላ ጊዜ ጋዜጣ ላይ ያወጡታል። እንግዲህ ለማንኛውም ሶስት እኩል ናቸው። ተመልካቾቻችን በማስከተል ፕሮዲውሰሮቹ ከኋላ የሚያዘጋጁልኝ አንድ ነገር አለ። ብዙ ጊዜ እዚህ ፕሮግራማችን ላይ የሚቀርቡ የተለያየ የህመም ችግርም አጋጥሟቸው በርካታ ነገር አጋጥሟቸው እዚህ መጥተው ተመልካቾቻችንን የኢትዮጵያን ሕዝብ አግዙን የሚሉ አሉ። እኛም ደግሞ አግዟቸው እያልን ፕሮግራማችን ላይ እያስተናገድን መልእክቱን እናስተላልፋለን። ከዚህ በፊት እዚህ ፕሮግራም ላይ እሷ ታማ ባለቤቷ ቀርቦ መልእክት አስተላልፎ እባካችሁ ባለቤቴን አድኑልኝ በከባድ ሁኔታ ላይ ነው የምትገኘው ብሎ ቪዲዮዋንም አሳይተን ለህዝብ አቅርበን ነበረ። በሀገር ውስጥም በውጭ ሀገርም ያሉ በተለይ ዲያስፖራዎች በመላው ዓለም የሚገኙ ኢትዮጵያውያን ሰው ሀገር ባዕድ ሀገር ሆነው ስንቱን ነገር ተጋፍተው ስራቸውን እየሰሩ ግን እንደዚህ ወገኖቻቸው ደግሞ ችግር ባጋጠማቸው ሰዓት በፍጥነት እያገዙ ወዲያው መዋጮ ተደርጎላቸው ተሰብስቦ ህንድ ሀገር ለሕክምና ሄዳ ነበረ። ህንድ ሀገርም ሆና ደግሞ ህንድ ሀገር ሕክምና ላይ ያለችበትን ሁኔታ
ተልኮልን አሳይተን አሁንም መጨረሻዋ እንዲያምር አግዙ ብለን ነበር። መጀመሪያ እስቲ ቪዲዮውን እንመልከተው በፊት የነበረውን ሁኔታ። በቃ ይሄ የነበረችበት ሁኔታ እንደዚህ ነበር። መጀመሪያ ባለቤቷ መጥቶ የልጆቼን እናት አግዙልኝ ብሎ መልእክት ሲያስተላልፍ መጀመሪያ ላይ በዚህ ሁኔታ ላይ ነበረ የምትገኘው። በፊት መልኳ ይሄ ነበር። ከዛ በኋላ ከዛ ነው ህመሙ ሲያጋጥማት እንደዚህ አይነት ሁኔታ ውስጥ የነበረችው ማለት ነውና ባለቤቷ መጥቶ እዚህ ፕሮግራም ላይ ስትቀርብ መምጣት ራሱ አትችልም ነበር። አሁን ደግሞ በፈጣሪ እርዳታ በፈጣሪ ገዛ በእናንተ በውድ ኢትዮጵያውያን አበርክቶ ዛሬ ለምስጋና ባለቤቷ እናንተን እዚህ አልቅሶ ለምኗችሁ ስላደረጋችሁለት ሊያመሰግን ራሷን ይዟት መጥቷል። ማስረሻ ሹምዬን ባለቤቷ በላይነህ ይታየው ይዟት ይገባል። ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ አሃዱ ባንክ ከብዙዎች ለብዙዎች እሷ ናት። ነይ እዚች ጋር ሁኚልኝ። ይኸው ኧረ አመስግኑ። በእውነት አልቅሰን ነበር የመጣ ነው። ከዚህ የበለጠ ደስታ የለም። ለእግዚአብሔር ነው ለእግዚአብሔር ነው። የተመሰገነ ይሁን። አመሰግናለሁ። እንግዲህ ተመልከቱ። በጣም 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 እጅግ ነው የሚያስደስተው እጅግ ነው የሚያስደስተው። ስለዚህ እንዴት እንደሆነ ሁኔታው ባለቤቷ መጥቶ ነው እዚሁ መድረክ ላይ እዚቹ ጋር ቆሞ ነበርና ጥያቄውን ያቀረበው። ዛሬ ደግሞ ምን ይለናል በላይነህ? ያው እንግዲህ መልእክትን ተናገር። አመሰግናለሁ። እንግዲህ ከዛሬ 7 ወር 8 ወር አካባቢ እዚህ በልቅሶ ጠይቄ ነበርና ለዚህ ያደረሰን በግርማ በሞገስ በደስታ እንዲህ ያደረሰን እግዚአብሔርን በቅድሚያ አመሰግናለሁ። በዓለም ዙሪያ ያላችሁ ኢትዮጵያውያን በሀገር ውስጥም በሀገር ውጭም ያላችሁ ኢትዮጵያውያን ጥሪያችንን ተቀብላችሁ ልመናችንን እንደማይታችሁ እጃችሁን ዘርግታችሁ አሁንም ለዚህ አብቅታችሁልኝና በድጋሚ አሁን በዓለም ዙሪያ ላላችሁ ለኢትዮጵያውያን ያለው በገንዘቡ የሌለው በሀሳብ በጸሎትም እግዚአብሔር ይማርሽ አላህ ያሽርሽ ፈጣሪ ይማርሽ ብሎ እኮ በኮሜንት በጣም ብዙ ነበርና በጸሎት ማሰባችሁ ለዚህ ያደርሳችሁና ክቡራን ኢትዮጵያውያን ሁሉ በሙሉ በጣም 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 ይስካለ ነው። ለዚህም በጣም ደግሞ አባይ ቲቪ የዋሸው እንደ ፕሮግራም አሁን ምስጋና በጣም ማመስገን እፈልጋለሁኝ። እጅግ አድርጌ አመሰግናለሁ። ቃላት የለኝም። እንግዲህ እንደሷ ሁሉ ብዙዎቹ ባልጋ ቁራኛ ያሉ የኛን እጅ የሚጠብቁ ኢትዮጵያውያን አሉ እና ልክ እንደሷ ሁሉ እነዛ ሁሉ ደርሰን ከህይወት እንድንታደጋቸው አሁንም ባክሮት ተንቀልኩ። ምንም የምንለው ነገር የለም። እንኳን ደስ ያላችሁ፣ እግዚአብሔር እንኳን ለዚህ ያበቃችሁ እንላለን። የምትናገሪው አለ? ምናልባት እስቲ ማይክ ስጣት እስቲ። እሺ፣ በመጀመሪያ እግዚአብሔር እናመሰግናለሁ። ለዚህ ሰዓትም ለዚህ ደቂቃም ላደረሰን ሁላችንንም እግዚአብሔር ይመስገን ነው የምለው። ቃል የለኝም። በቃ እናንተ ላደረጋችሁልኝ ነገር ሁሉ በጣም አመሰግናለሁ። በጣም የደስታችን ቀን ነው። አዎ፣ አይ የደስታ እንባ ነው ማለቅሰው ስላልቻልኩ ነው። ይቅርታ።
ሁላችሁንም ኢትዮጵያውያን በውጪም በሀገር ውስጥም ያላችሁ በጣም ነው ማመሰግነው። ብዙ ነገር አድርጋችሁልኛል። እንዲሁም አባይ ቲቪ በጣም አመሰግናለሁ። የነበርኩበትን ነገር እኔ ስለሆነ ሁላችሁም አይታችኋል። በቃ እግዚአብሔር ይመስገን። አሁን መጨረሻውን እንዲያሳምርልኝ በጸሎታችሁ አስቡኝ። ሕክምናው አላለቀም፣ ገና ነው። በቃ ከፈጣሪ ጋር ሆናችሁ በጸሎት አስቡኝ እላለሁ። በጣም አመሰግናለሁ። ሁላችሁንም ሰራተኞች የዚህ እንዳለ በሙሉ አመሰግናለሁ። በጣም ነው የማመሰግነው። በጣም ጤናችሁን ይስጣችሁ። እውነት ጤና ቀላል ነገር አይደለምና ምንም አላችሁም ጤናችሁን ይስጣችሁ። በቤታችሁ ጤና፣ ሰላም፣ በረከት ይግባ። በሁሉ ቤት ክፉ አይንካችሁ። ከና ሁሉ ቤተሰባችሁ ኢትዮጵያን በሙሉ የሰው ዘር በሙሉ የተባለ ክፉ አይንካው። በጣም አመሰግናለሁ። እጅግ አድርገን እናመሰግናለን። እንግዲህ ተመልካቾቻችን ያው በስልክ ቁጥር ከስርም እንጽፏለን 0911 08 58 59 ወይም በ0935 98 36 19 በመደወል እንኳን ለዚህ ያበቃችሁ በሏቸው። ከዛም ውጭ ደግሞ ተጨማሪ ነገሮችንም ለመወያየት ከፈለጋችሁ ደውላችሁ አገኟቸው። እንዲሁም ደግሞ በኢትዮጵያ ንግድ ባንክ 1064 47 09 918 ከስር እንጽፈዋለን። በሱ ደግሞ አሁንም የበኩላችሁን አስተዋጽኦ ከ6 ወር በኋላ ተቀጥረዋል፣ ተመልሳችሁ ትሄዳላችሁ ከ6 ወር በኋላ እና ያንንም ለማድረግ ያው እንግዲህ ወጪ ስለሚያስፈልግ እሱንም እገዛ እንድታደርጉላቸው በዚህ አጋጣሚ መልእክታችንን እናስተላልፋለን። በእናንተ በውድ ኢትዮጵያውያን ተመልካቾቻችን እጅግ ኮርተናል። እናመሰግናቸዋለን። እጅግ አድርገን እናመሰግናቸዋለን። በጭብጨባ እንሸኛቸዋለን። በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። 4 እንግዶች ወደዚህ ጋብዛለሁ። 4 እንግዶች እንግዲህ ዛሬ ተመልካች ሆነው እዚህ የመጡት የሄለን ኦምብሬ ስኩል ናቸው። በቅድሚያ ለሄለን ኦምብሬ ስኩል። ስለዚህ 4 ከሄለን ኦምብሬ ስኩል ሽልማትን መራዊትን፣ ሮቤልን እና ሄለንን ወደዚህ አራቱንም እንጋብዛለን። ከአራቱ መካከል የሄለን ኦምብሬ ስኩል ባሉካ ማናት? ባለቤት ማለት ነው። ባሉካ። ስለዚህ ቅድሚያ እነ ዜዶ ዘርዝራችሁልኝ ከአንድ እስከ እንትን። ኦኬ እሺ። የመጀመሪያው 1 ቁጥር ባለቤት አይመስልም፣ ምክንያቱም ገና ልጅ ነው። በጣም ልጅ ይመስላል። 2 ቁጥር ደግሞ ውስጥ ባለሙያ ትመስለኛለች። እንዴት? የውበት ባለሙያ ትመስለኛለች። አሰልጣኝ ማለት ነው። አሰልጣኝ መምህር ትመስለኛለች። እዚህ አካባቢ ፋይናንሶች ገንዘብ ይንቀሳቀሳል፣ የሆነ ሳንቲም ይዘዋወራል እዚህ አካባቢ። አራቱም ውስጥ ባለቤቷ ያለች አይመስለኝም። እሺ ጸግሽ? 1 2 4 የስራ ባልደረቦች ይመስሉኛል። እሺ 3 ግን ያው ባሉካ እንዳልከው ቦሱካ በቦሱካ ግጥም አለ እንዴ በባሉካ? አዎ። አይ በቃ በኋላ ትልልናለህ። አዎ እሺ ፍልፍሉ? አቤት ቹኩ ያለ 1 ቁጥር ጥሩ ሰው ነው። እንዴት? ጥሩ ሰው ነው። እንዴት? በያይ የኔ ወንድም እኔ እነግርሃለሁ አይደል፣ የዘንድሮ ባለ ሀብት ለብድር አይመቸው፣ ቀጭን ናቸው። እና እኔ 2 ቁጥር እወድሻለሁ። እሺ 3 ቁጥር መምህር ወይም ትመስለኛለች። 4 ቁጥርንም እወድሻለሁ። ግን ማቴሪያሎቹን አይታችኋል? አክሰሰሪ እጅ ላይ፣ ጆሮ ላይ፣ ጣት ላይ እነ ወርቅነህ አክሰሰሪ እነ ወርቅነህ እና 3 እና 4 ስለዚህ እና ወዴት እንሂድ? እነ ወርቅነህ ጋር። አዎ እነ ወርቅነህ ጋር የቱ ጋር እንግባ? ጽድዬ እንጨብጣቸው። ኦምብሬ አባቴ እዚህ ውስጥ የሉም። እዚህ ውስጥ የሉም ባለቤቷ። ባጃጅ እኮ ነው የያዙት ጣታቸው ላይ ዋጋው። እሺ ካላችሁም 3 ቁጥርን በሉልኝ። አንድስ
ለብድር አይመቹም። ተው የዘንድሮ ባለሀብት ለብድር አይመችም። ቶሎ ወስኑልኝ፣ ሰዓት የለም። እሺ ሀሳቤን ቀይሬያለሁ። 2 ቁጥር እንደውም እናት ባለቤት። እሺ እኔ አንድ ብያለሁ። 3 ንገረኝ በረከት፣ ቶሎ ንገረኝ። እኔ አንድ አልኩኝ። አንድ ቁጥር በቃ እኔ 2 ቁጥር ናት። ወስኑልኛ፣ ወደ አንድ ኑልኛ። የተለያየ ነው ጊዜ ነው። በቃ እሺ አባቴ ጋር ልጠጋ። ምን አደርጋለሁ? 3 ቁጥር። እሺ ጥላሁን አንድ ቁጥር ተማሪ ነው፣ ምንም አያጠራጥረኝም። እሺ እየዘለልኩ ነው ማወራው። 4 ቁጥርም ተማሪ ናት። 3 ቁጥር ለማደናገሪያ የመጣች ናት። ልክ ነህ፣ ባለቤት ትመስላለች። ግን 2 ቁጥር ለምን መሰላት? በዚህ አይነት እኔ ብዙ ልጆች ወጣቶች ሆነው ብዙ ጊዜ አንዳንድ ጊዜ ወደ ውጭ ሀገር የሚሰሩና ትንሽ ክሬት ይዘው እዚህ በተው ደግሞ እውቀት ይዘው የሚሰሩ የዛ አይነት ጠንካራ ሴት ትመስለኛለች። 2 ቁጥር እኔም እንደዛው ነው። ምክንያቱም እንደዚህ አሁን ቀጠን የሚሉ ሰዎች በጥናት ብዙ ጊዜ ያሳለፉ ናቸው። እንትንም ነው ገባ ማኔጅ ለማድረግ ሲሉ ጊዜ የላቸውም እና 2 ቁጥር ትመስለኛለች። አዎ እኔ ግን ከነሱ ለየት ያለ ነው። 4 ቁጥር የዛ ኦምብሬ ሂሳብ ክፍል ነች። 3 ቁጥር ደግሞ ቆይ እሷን ያዝ ላድርግ። ልክ ነው ማቴሪያል። 1 ቁጥር ድርጅታቸው ውስጥ ማስታወቂያ የሚለጥፈው እሱ ነው ረጅም ስለሆነ። አዎ 3 ቁጥር የባለቤቱ ጓደኛ ትመስለኛለች። በእርግጠኝነት ግን የምገርማችሁ እኔ አጭር ሰውና ቀጭን ሰው በጣም ስለዚህ 2 ቁጥር ከአራቱ መካከል የሄለን ኦምብሬ ስኩል ባለቤት ማን ነው ወይ ማናት ላልነው ፍልፍሉ፣ ጸግሽና ዜዶ 3 ቁጥር ብለዋል። ማርቆስ ታዴና ጥሌ ደግሞ 2 ቁጥር ብለን አሁን ስም ስጠራ ወደፊት የምትወጣልኝ የሄለን ኦምብሬ ስኩል ባሉካ ሄለን ነጋሲ። ሄለን ነጋሲ በጣም ቴንኪ በጣም ቴንኪ። አንድ ተፈር እግዚአብሔር እኔ አጭርና ቀጭን ሰው አላምነው። ነይ ጀግና 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 ብራቮ። ነዝች ጋር በደንብ ለማይተዝላቸው እናቶች ሁሌ ልጆቻቸው የሚኩሉላቸው ከሆነ ወጣቶች ሆነንም ደግሞ በጣም ጊዜ የምንሯሯጥ ምናምን ሲሆን 2 እስከ 3 ዓመት እርፍ የሚያደርግ ሰሚ ፐርማነንት የቅንድብ ስራ ነው። እናሰለጥናለን። 3ኛ ዙር በቅርቡ ይጀመራል። ስለዚህ ይሄን ፕሮግራም እየተላለፈ ለሚደውሉ ደግሞ 10% ቅናሽ አርገንላቸዋል ማለት ነው። ሌላው ቲክቶክ አካውንታችን ደግሞ እንድታዩት፣ ምክንያቱም የሚገለጽ አይደለማ የሚታይ ነው። ሲታዩ ጽድት ያሉ ስራዎች እዛ ታገኛላችሁ። እንዳልኳችሁ ከሚወራው በላይ የሚታየው እዛ በደንብ ያሳምኗቸዋል። እኛ ጋር ተሰርተው ሄደው ደግሞ ይሄ ስናስበው አርቲፊሻል የሚመስል ነገር ኦኬ ቅንድባ ተሰርተዋል እንዴ ምናምን የምንለው አይደለም። የኛ በቃ ኡምብሬ እኮ አለው ቅንድብሽ ሲያምሩ ይላቸውና ኡምብሬ እኮ አለው ነው የሚሉት እንጂ አርቲፊሻል አይደለም በፍጹም ማለት ነው። እዛ ምስክሮች አሉን። ቲክቶካችን ስታዩት ታምናላችሁ። እናንተ መታችሁ ስትሰሩ ደግሞ ይበልጥ ትመሰክራላችሁና አመሰግናለሁ። እሺ አሁን የነገርሽንን እንግዲህ መደወል የሚችሉት በ0973 61 87 40 ይሆናል። ከስርም እንጽፈዋለን ማለት ነው። ስለዚህ በመጨረሻም ደግሞ ዋሸው እንዴ ፕሮግራም አክብራችሁ ስለጠራችሁን እጅግ በጣም ነው የማመሰግነው። ይሆን ማለት ለስራውስ እንዴት ነው ሰውን ይቀበለዋል፣ በዚህ ዋጋ ግን ይሰራል ምናምን ደግሞ ሀሳቡ ፍርሃቱ አለና እኔ ከብድር ነው የጀመርኩት። ቲክቶክ ላይ ቲክቶክ ታሪክ ያለ ከዜሮ ነው የጀመርኩት። ብድሬ ከፍዬ ይኸው ትምህርት ቤት አድርጌዋለሁና ታደርጉታላችሁ። ኑ ተማሩ። አመሰግናለሁ። ወደ ዋሸው እንዴ እንመለሳለን። እስካሁን ባለው ነጥብ 3 እኩል ናቸው። 3 እኩል ናቸው። ደምስ 4 ጥሌ ታሪክ ንገር ታዲ ችግር የለም። ይሄኛው ደስታ ራሴ ላይ ወጥቶ ነው። ይሄኛው ደስታ ደስታ ስሜት ውስጥ ስለነበርክ ነው። ዳይመንድ ነበረኝ እናውቃለን ማለት ካርታው ነው
ዳይመንድ ደሪል ዳይመንድ የአንገት ነበራ አይደል? አሃ የማዕረግ እዚች ጋር የጌጥ የሱፍ ላይ መቀመጥ። ኧረ ማሰቶ የሰጠኝ ሰው አይደለም። ገዝተህ ነው? የሚገርማችሁ ነገር እኔ አላውቅም። 1 አመት ግን ይዤው ነበር። እንዴት? እና ለማን ሰጠኸው? አይ እሱ ለማንም አልሰጠሁትም፣ ግን ነበረኝ። መኖሩን ያወቅኩት ግን ከ1 አመት በኋላ ነው። ሪል ዳይመንድ ነው? ያ ስንት ግራም ይሆናል? ካረንት ማለት አይ ግራም አለው ክብደት በግራም ነው ዳይመንድ? ካረንት ነው። እንዴት በሜትር አይሆንም መቼም ከግራም ውጭ። ክብደቱ ታዲያ በምንድን ነው የሚለካው? የዳይመንዱ ክብደት በግራም ነው? ልብስ ላይ ነው? ግራም ነው እንዴ? ግራም አለ ምስል ነው? ኦኬ እሺ፣ ችግር የለውም። ስንት በዚህ ገዛኸው? አይነት ነገር አላውቅም። ስንት ገዛኸው ጥልዬ? ዳይመንዱ ግዢ አይደለም። ከየት አመጣኸው? እንትን ነው እኮ የሆነ ሂስቶሪ አለው። ግን እኔ የሚገርመኝ ለእኔም ለእናንተም የሚገርመው 1 አመት ሙሉ አለማወቄ ነው። እሱን ነው መግለጽ የፈለኩት። ዳይመንዱን በዋናነት ምን ያህል ዋጋ ያወጣ ነበር በዛን ጊዜ? ከ35,000 እስከ 43,000 ድረስ ተገምጧል። ስንት ዓመተ ምህረት በፊት ነው? አይደለም ስንት ዓመተ ምህረት በፊት? ዳይመንድ ግብይት አለ እንዴ እኛ ጋር? የዳይመንድ ግብይት የለም እኛ ጋር። ሽያጭ ላይ ገበያውን የሚፈልጉት ሰዎች ያውቃሉ። ውጭ ሀገር የኖሩ ሰዎች መንገድ ላይ አግኝተው ነው እንዴ? አንተ አይደለም ትንሽ ውስብስብ ይላል። ስለዚህ ይሄ እውነትና ውሸቱ በኋላ የምናወራው ነው። ይሄ ነገር ዲዛይን ነው፣ ምስል ነው፣ ጥልፍ ነው፣ ውድ በሆነ ጨርቅ ላይ ተሰርቶ ዋጋው ከፍተኛ ልብስ ላይ ነው ያለው። ጸግዬ ወይ ምንድን ነው ይሄ? ንድፍ ነው፣ ይሄ ጌጥ ነው እንጂ ራሱ እንዲህ የምትመዝነው ነጥለህ የምትጨብጠው ወይ የምትይዘው የዳይመንድ አካል አይደለም። ስለዚህ እውነት ነው። እንደዚህ አሳምነኛል። እውነት ነው። እውነት ነው። ምኑ አሳመነ? ብዙ ጊዜ ጥልዬ ለጌጣጌጦች ያለው እንትን አለ፣ ደስ ይለዋል፣ ይወዳል እና እንደዚህ አይነት ውድ ነገሮችን ይገዛል። ለምሳሌ አሁን ጫማ፣ በጣም ውድ ጫማዎች ይገዛል አውቃለሁ። ውድ የአንገት ጌጦች ምናምን ያደርጋል። ሰው ዳይመንድ ሊገዛ ይችላል። ይኖረው። ይሄ እንደማለት ነው። ስለዚህ እውነት አልክ? እውነት ነው። እሺ እውነት ነው። ያው በጌጥ መልኩ በምንለው እውነት ነው እንጂ አይ ሲወጣ መረ አስቡለት። እውነት ነው። ጥሌ ዳይመንድ ነበረኝ ብሏል። ጥሌ ዳይመንድ ነበረኝ ያለውን ፍልፍሉ ጸግሽና ዜዶ እውነት ነው ብለዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? እውነት ያገኘነ ንገረን ጥሌ። ዳይመንዱ እዚህ ልብሴ ላይ ነው የተቀመጠው፣ ጌጥ ሆኖ ነው። ልብሱ ነው የተገዛው ዱባይ ነው፣ አይ አቡዳቢ ነው። ያንን የገዛልኝ ደግሞ ሰው ስሙን መግለጽ አልፈልግም፣ በሀገራችን ውስጥ ትልቅ እውቅና ያለው ሰው ነው። ያ ሰው ይዞ ሄደና 3000 ድርሃምና በጄ በጣም ብዙ ብር ነው በዛ ጊዜ 3000 ድርሃም። አንዳንድ ሺህ ድርሃም እንዳለ ታውቃላችሁ አይደል? በወረቀት እሱንና ያንን ልብስ ገዛልኝ። ልብሱን 1 አመት ሙሉ ለብሰዋለሁ። ጌጡ ፊክስድ ነው። ለካ ካምፓኒ እነዚህ ቶሚ ሂልፊገርስ እና ጉሲ ከ1000 ልብሶች ውስጥ ለ14ቱ ብቻ ዳይመንድ ያደርጋሉ። እና ስወጣ ተገዝቶ ስንወጣ ጉድ ላክ ብላኛለች ሴትዮዋ፣ ግን እኔ አንደርስታንድ አላረኩም። እና ስትጨርስ ጉድ ላክ ትላለች። የሆነ ሰው ከእንግሊዝ ሀገር ይመጣና አብረን ቡና እንጠጣለን ኦስሎ። ዝም ብሎ ያየዋል። ጥሌ ዳይመንድ ገዝተህ እዚህ ጋር ታደርጋለህ እንዲህ ምናምን። አይ እንደዚህ ነው ልብሱን ለብሼው ነው ሰው ነው ገዝቶ ይሰጠኝ በስጦታ ስለው ኢት ኢዝ አ ዳይመንድ አለ። እንዴት ስለው ማርኩን ያውቀዋል። የዚህ ልብስ ማርክ 14 ለሰዎቹ ሳይነገር በሰርፕራይዝ ይበተናል። ከነዛ ውስጥ አንዱ ደርሶ ሊሆን ይችላል። ቼክ እናስደርገው ብሎ ይዞኝ ሄደ። የሆነ ቤት እዛ መደዳ ፒያሳ አሉ ዳይመንድ። ከዛ በሆነ ነገር ውስጥ አውጥቶ ከለር ያለው ነገር እንደዚህ ያደርጉ this is a real diamond አሉ። ዳይመንድ መጨረሻውን ለባለቤቴ ሰጠዋት። እሷ በህይወት የለችም፣ የት እንዳረገችው አላውቅም። ለማንኛውም የፍልፍሉ የጸግሽና የዜዶ ቡድን 4-3 እየመሩ ነው። 4-3 እየመሩ ነው። ፍልፍሉ ታሪክ ንገረን። ማን ጤና ውሻለሁ አልተሰማም? ድገምልኝ። ማን ጤና ውሻለሁ። ማንጤን ምንድን ነው? ማንጤን ማንጤን ማን ጠግቦሽ
ማንጤን ምንድን ነው? ሚዜ ነበርኩኝ እኔ ለሙሽራው ማንጤን አዋስኩት። ማንጤን ምንድን ነው? እሱን አይደለ ጥያቄው? ማንጤ ነው ጥያቄው እኮ እሱ ነው ማለት ነው። ማንጤ አባቴ። አቤት። ብዙ ጊዜ ማንጤህን ታውሳለህ? ብዙ ጊዜ ማንጤህን ታውሳለህ? ሰርግ ላይ ነው ሰርግ ቀን ነው። አዎ ለሙሽራው ነው። ለሙሽራው ጠይቆህ ነበር? ጠይቆህ ነው ያወስከው ወይስ እጥረት አይተህ ነው? እጥረት አይቼ ስላየሁኝ ያው ማንጤን የሚለበስ ነው። ማንጤን አይደለም የሚደረግ ነው። የሚደረግ ነው። ማንጤ ነው። አባቴ አቤት። ብዙ ማንጤ አለህ? ብዙ ማንጤ አለህ ቤት? የለኝም፣ አንድ ነው ማንጤ። ግን ያው ለዛ ቀን ማንጤ ያስፈልጓል ብዬ ሰጠሁት። ምንድን ነው ማንጤ? የሴት ሚዜ ጎሎ ነበር? አልጎደለም። እኮ ቢጎልስ ምንድን ነው? አይ እንደ ማን ጠግቦች ትሆንና በኋላ ሴቶቹ ላይ ተክቷት እንዳይሆን ብዬ ነው። እኔ እኮ ግራ ገባኝ እኮ እንትን ነው ወሰድኩት ወደ ላይ። ማን መነጥሬ ነው አይደለም ማንጤ። ማን ጠግቦሽ? አይ በደንብ እንደውም ማንጠልጠለያኝ። ኦኬ አሁን ማንጠልጠያዬን ማንጤ ሲቆላመጥ ማንጤ ኦኬ፣ ሲቆላመጥ ነው። ለሙሽራ የሚጎል ነገር ምን አለ? ወይም ደግሞ ስናየው ለሚዜ እኮ ነው ሰጠ ያለው እኮ። ሙሽራውማ ይዘ ለሙሽራው ነው ያለው። ለሙሽራው ማንጠልጠያዬን በክራይ ነው ወይስ ስጦታ ነው የሰጠው? አይ አውሻለሁ ነው ያልኩት አይደል? ቃሉ የሚለው መለሰልህ። ማንጤን አውሻለሁ እኮ ማንጤን መለሰልህ። አይ የስኳር መድኃኒቱን ይሆን የሰጠው? አይ አይደለም። ገብቶኛል። ማንጠልጠያ ያልከው ነገር እቃ እንደዚህ ይዘበታል። እንደው በራሴ አሁን የፈለገ ብትሉ ምንም ያው እንደማታገኙ ውስብስብ ነው። ለምን ውሸት እንዴ? ለምን እግዚአብሔር ይስጥ። አንተ ልጅ እኮ በጣም ነው የምወድ። እናቴ ትምታጨብጭ የለ በቃ እውነት ነው ይውጣ። በቃ ቴንክ ዩ ደም እውነት ለምን አልክ? ዝም ብዬ ምን ላድርግ? ስለ ማንጤ ብቻ ኮንፊዥኑ ስለከተተን እውነት ነው። እውነት ኮንፊዥኑ ስለገባ ማርቆስ ግራ ይገባል። ምን እንበል? ውሸት እንበል። ለምሳሌ ምን ሆኖ ንገረኝ። እንደገና እኮ ውሸት እኮ ለማለት እንደገና አሁንም ሲገባን ነው። አሁንም ማርክዬ ሲገባ እሺ፣ ቆይ ምን ይሁንልህ? ውሸት ምን ሆኖ ነው ውሸት ያልነው? ዝም ብሎ ሲያደናብር ነው። ስለ ቃሉ ውስብስብነት በቃ እውነት ነው። በቃ እውነት ነው ስላልገባን ማርክ እውነት እናንተ ምን አላችሁ? እና ምን ጥልዬ አረት እንደው ደድል ካገኘን እኮ ብዬ ነው። አረ ውሸት ነው። ማንጤ ነው ውሻለሁ እኮ ጥሌ ውሸት ነው። ማርክዬ እንሂድ። ማርክ ቆርስ ጋር ለምን ቅድም ነው ያበላችበታል ጥሌ። ስለዚህ ጓደኛዬ ስለምን አይደለም። አይ በቃ አሁን አንድ ላይ አረ እውነት ነው። ተው እውነት አለንማ መጀመሪያ ነው። አንተ እውነት ፍልፍሉ ማንጤን ወይም ማንጠልጠይን አውሻለሁ ያለውን አንጠልጥሏቸው ለሙሽራ ለሙሽራ ማንጤን ለሙሽራ አውሻለሁ ያለውን ወይ ጥሌ ታዴና ማርቆስ እውነት ነው ብለዋል። እስቲ ብድግ በሉ። እንደተነሳ አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ማንጤ ይሄ ቤትም ሲሄድ ማንጤ እስቲ እንጃ ማንጤ አይደል? ተመስገን። አውቀነዋል። ያሸንፍነው እኮ በማርያም መንገድ ነው። ግን ዝም ብላችሁ ዝም ብለን ያወራን። አይ አሸንፋችሁ። አይ እኔ ግን ቆይ እስቲ ሳይናገረው ግን ይሁን ለሙሽራ ቶሎ ላይ ያገኘው የማይችል ማንጤ ያለች። ግን ማንጤ ማነች? ንገረን እስቲ። ማንጠልጠያ ነው የሰጠሁት። ማንጤን አውሻለሁ ነው። ሆቴሉ ላይ ነበርን። የሰርጉ ቀን የሆቴሉ ባለቤት መጣ። ሆቴሉም አዲስ ስለነበረ ስዊት ሩም አለው ቆይቷል እና የዛን መኝታ ቁልፍ ሰጠው ለሙሽራው። ቁልፍ ነው። የሰርግ ቀን ነው፣ ጭፈራ ነው፣ ምንድን ነው ያለው። ስለዚህ ቁልፉን እንዳይጥለው የቁልፍ ማንጠልጠያ ነበረኝ፣ ሰጠሁት።
እኮናት ይሄንን ዝዳክሬዋለሁ። አይ እኔ ግን ልደርስበት ነበር እኮ ማንጠልጠያ እንደሆነ ገብቶኛል። ምክንያቱም ሄድኩኝ እኮ ወደ 19ዎቹ። እሺ ክቡራትና ክቡራን ተመልካቾቻችን በዛሬው ፕሮግራማችን እንደተዝናናችሁ እናምናለን። በዛሬው ውጤት 4 እኩል ወጥተዋል። የዚህ ፕሮግራም ምርጥ እውነት ግርማዊነቱ የዝንደራሴ የአፍሪካ አባት ኃይለ ሥላሴ የቀዳማዊ ኃይለ ሥላሴ ወዳጅና የጓድ መንግስቱ ኃይለማርያም ጓደኛ ነበርኩ ያለው የጸጋዬ ብርሃኔ ነው። ምርጥ እውነት። የዚህ ፕሮግራም ምርጥ ውሸት፣ ብቸኛ ውሸት፣ ብቸኛ ቀደዳ፣ ብቸኛ ውሸት ሌባ ሲሸለም አይቻለሁ። ከመሰነባበታችን በፊት ያው የመጨረሻ ነው። ሰኒ የውበትና የፋሽን ዲዛይን ማሰልጠኛ ዛሬ ደግሞ ቆንጆ ፋሽን ሾ ይዘውልን መጥተዋል። ምርጥ አጥር ያለ ፋሽን ሾ ነው። እሱን ተመልክተን እንሰነባበታለን ማለት ነው። ወደ ሰኒ የውበትና የፋሽን ዲዛይን ማሰልጠኛ ነው። የሚገርመው ሰኒ የውበትና የፋሽን ዲዛይን ማሰልጠኛ ውብ ትርኢት ነው። እስቲ የህዝብ ግንኙነት ኃላፊው ጸጋዬ ዘላለም አንድ መልእክት ያስተላልፍልኝ ከሰኒ። እሺ፣ ተቋማችን ሰኒ የውበትና የፋሽን ዲዛይን ማሰልጠኛ ይባላል። የተመለከታችሁትን ፋሽን ሾው ሙሉ የተሰራው በተማሪዎች ነው። ሰኒ የውበትና የፋሽን ዲዛይን ማሰልጠኛ ተቋም ከሚሰጣቸው ስልጠናዎች ውስጥ የሴቶች ጸጉር ስልጠና ይሰጣል፣ የወንዶች ጸጉር ስልጠና ይሰጣል፣ ሜካፕ፣ አይላሽ፣ ጥፍር፣ ሂና፣ ሜሽ የሚሰጥ ሲሆን በተጨማሪ ደግሞ የፋሽን ዲዛይን ስልጠናን ይሰጣል ማለት ነው። ተቋማችን 3 ብራንች ያለው ሲሆን አንደኛው ቤተል ሆስፒታል ፊት ለፊት፣ ቁጥር 2 ጀሞ ሃውዲ ሞል 3ኛ ፎቅ ላይ፣ ቁጥር 3 ቱሉ ዲምቱ አማኮር ህንፃ 3ኛ ፎቅ ላይ የሚገኝ ሲሆን በቅርቡ ደግሞ በተለያዩ የሀገራችን ከተሞች ላይ ብራንቻችንን ለመክፈት አስበናል። እንደ እግዚአብሔር ፍቃድ ተግባራዊ ይሆናል ብለን እናስባለን። እስኪ ለዚህ ሞራላችን። እሺ፣ በማስቀጠል ደግሞ ማስተላለፍ የምንፈልገው መልእክት ሁላችሁም መታችሁ እኛ ጋር ሰልጥኑ። ይሄን ፕሮግራም የምትመለከቱ በቤታችሁ ያላችሁ ዋሻው እንዲሆን የምትመለከቱ መታችሁ ብቁ ባለሙያ ሁኑ። አሰልጥነን ስራ እናስቀጥራለን። እዚህ ጋር ደግሞ የሆነ ነገር ሰምቻለሁ፣ ጥቁር ያምራል ለካ ምናምን እኛ ለባህዘብ ምናምን ሲሉ ሰምቻለሁ። እንደው ትንሽ ነው ማርቆስ ነው በጣም የተናገረው፣ ግን ጥቁር ብዙ አይደፈርም። ከለርፉል የሆኑ እነዚህ ፌክ ከለሮች ነው የሚመረጡት። እንዴት ደፍረህ እንዳደረግከው ብታወራ። ስለዚህ ይሄን ደግሞ ከወደዳችሁት
በዲዛይን እናስመርጣችሁና ለዋሻው እንዴ ፕሮግራም አዘጋጆች በተቋሙ የፋሽን ዲዛይን አሰልጣኞችና ተማሪዎች ያንድ ፕሮግራም የቲሸርት ቀለል ያለ ያልተካበደ ያልተጋነነ ልክ እንዳሁኑ የሚያምር ቲሸርት ለአንድ ፕሮግራም በተቋሙ ስም ቃል እንገባለን ማለት ነው። በማስቀጠል ሳጠቃልል የስልክ አድራሻችንን እንጥቀስና 0942718888 አንደኛው ስልካችን ነው። ሁለተኛው ደግሞ 0911424264 ላይ ደውላችሁ ወደኛ መምጣት ትችላላችሁ። ኑና ብቁ ባለሙያ ሁኑ። ሶሻል ሚዲያዎቻችንን ተከታተሉ። በቅርቡ በብሔራዊ ቲያትር በርካታ ተሰልጣኞችን አስመርቀናል። እሱ ምስክሮቻችን ናቸው። ከአንድ ወር በፊት ብሔራዊ ቲያትር በታላቁ ብሔራዊ ቲያትር አስመርቀናል። ስለዚህ የሲኦሲ ማዕከል ነው ተቋማችን። እሱ ብቻ አይደለም፣ ሙሉ እውቅና ከእውቅናና ምዘና ፍቃድ የተሰጠን ያለን ተቋም ነው። መታችሁ ሰልጥኑ እንላለን። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበረ። በጣም እንደተዝናናችሁ እምነት አለን። ሳምንት እንገናኝ። ሰላም ሁኑልን። ሰላም ሁኑልን። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው። ጥሌ ኮበሌ እባላለሁኝ። ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ በአባይ ቲቪ እመጣለሁኝ። ደምስ ስሜ ደምሴ ይሄ ነው ዳንሴ። የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ልዋሽ ነው። ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው። እዩቀታለኝ አለች የዘሮ ቢርጠሉ ውበትሽ ተደምሮ አጠቃላይ ሳይሽ መልክሽ ተደምሮ አጠቃላይ ሳይሽ መልክሽ ተደምሮ ሞናሊዛ አይነት ሽምፓዚ ዝንጀሮ ሞናሊዛ አይነት ሽምፓዚ ዝንጀሮ አቅፈው ያልሳሙት ሰው ይናፍቃል ወይ? ዶላር ነው ትራስ፣ ዩሮ ነው ትራስ፣ ዩሮ ነው ትራስ፣ ዶላር ነው ትራስ፣ ዶላር ነው ትራስ፣ ዩሮ ነው ትራስ፣ ዩሮ ነው ትራስ። የካቻም ነው ጎመን፣ የካቻም ነው ጎመን አልጠፋም ከጥርስ፣ አልጠፋም ከጥርስ